ይኸው ትሰማለህ አንተ ቤት ሂሩትን ስትላት ስለ ጉልበትሽ አምላክ ርቦኛል የምበላው ነገር ስጪኝ በልልኝ። እየሰማኸኝ ነው አንተ ቤት ይኸው በስንቱን ስትለው እጅ ያለ ልጁን እያስተኛው ነው አቅርበ ብላ ብለህ ንገርልኝ። ሙሌ መጣህልኝ? ከትልቅ ስራ ላይ ነው አቋርጥ የጠራኸኝ። ለምንድን ነው እንደዛ አጣድፍ የጠራኸኝ? ሂሩትን ስትላት ርቦኛል የምበላው ነገር ስጪኝ በልልኝ። ለዚህ ነው የጠራኸኝ? አዎ ወሬ ለማቀበል? አዎ እኔ ወሬ ማመላለስ ሰልችቶኛል። ሌላ ሰው ፈልጉ። ሙሌ ደግሞ ልጆቹ ስለሌሉ ነው። እሺ ምን ላድርግ? ልሙት? ከዚህ በኋላ ነገር እንዳመላልስላችሁ ከፈለጋችሁ ትከፍላላችሁ። ለእያንዳንዱ ቃል 10 ብር። ምን? ሰው በአቋራጭ ይከብራል። አንተ በሰው ችግር መክበር ያምራል። እና በነፃ ልናገርልህ? ትከፍላለህ? አልከፍልም። አልናገርም። ኧረ ቆይ ግን የትኛው የሚያማችሁ ይመስላችኋል? ከደረጃ ከምትወርቁና ደረጃ ከሚወርቅባችሁ? እኔ ደረጃ ቢወርቅብኝ ይሻለኛል። ምን አከይ ነው? ደረጃ ወደቀብህ ማለት እኮ አለቀልህ ማለት ነው። ከደረጃ ብትወርቅ እኮ ቢያንስ እግር ሊሰበር ነው። እሺ ፈረስ ከሚረግጥና ጅብ ከሚበላ የቱ ያምራል? እኔ ጅብ ይበላኝ ይሻለኛል። ፈረስ አይመችኝም። ከትልቅ ዛፍ ከምትወርቅና ከአውሮፕላን ላይ ከምትወርቅ የትኛው ይሻላል?